ከደሬ ጋር ወራችሁ እንዴ? አዎ ወርተናል ማይ። ምን አወራችሁ? አይ ከዳጣ ጋር ምናምን ብሎ ነው ያወራኝ። ያው ግን እውነቱን ነግሬዋለሁ። ምን አልከው? አይ ምንም የፈራው ነገር መቼም እንደማይሆን እርግጠኛ? እንደውም ማይ ከምር አባዬ በጣም ልቤን ነክቶታል። ምን አትዬ አስከፋ እንዴ? አይ እንደዛ አይደለም ግን በቃ አባዬ ልክ ነው። እሺ ምንድነው የሰማሽው? ሳውሪ ሰማዋቸውማ ሰላም ተወዳታለው ያለችው ናታን። እሺ ማን ነው ተወዳታለው ያለችው? እኔ ነው ወይስ ናታን? አይ አይደለም ውጤ ሰራችበት የነበረው ቁርምበት። እኔም ሰውልሽ ብላችሁ መስማት ይልሽ ዋ አልደግሞም በጥፍ ሳልሽ ከዚህ ጋር ተርሽ ቀጥለሽ ደሬ እኮ ልጅ አያይዝ ላይ በጣም ጎበዝ። አዎ ማዬ ግን ጥርጣሬውን ቢሆን እኮ ልክ አልነበረም። እሱን እንኳን እኔም ታዝቤያለሁ። ኧረ ማዬ ምንም የለም በቃ መቀራረብ ብቻ እኮ ነው። ይሁን ችግር የለውም ብቻ ለእናንተ ብለን ነው። እሺ ናታን ስንት ነገር አለ መሰለኝ። እንቃይ የዳጣና የናታን የፍቅር ግንኙነት ገና ከመጀመሩ ፈተናው በዝቷል። ምንም እንኳን በአቢጌል የተያዘባቸውን መረጃ እንደምንም ቢያጠፉትም በድጋሚ ግቢያቸው ውስጥ ጥሩ የፍቅር ጊዜ እያሳለፉ ባሉበት በማርታ ታይተዋል። ናታን ከልጇ ከአቢጌል ጋር ብቻ እንዲሆን ከሱ ውጭ የሚረዳትና አመሏን የሚችል ጥሩ ባህሪ ያለው ወንድ ታገኛለች ብላ ስለማታስብ ናታን ኤቢ እንዲያገባ የምትፈልገው ማርታ በዚህ ነገር በፍጹም አልተደሰተችም። ለዚህም ነው ጉዳዩን ለደረጀ ነግራ ሁለቱንም አውርታቸው የጀመሩት የፍቅር ግንኙነት ካለ እንኳን እንዲያቆሙ እንዲያስጠነቅቃቸው የላከችው። ናታን ምንም አይነት ግንኙነት ከዳጣ ጋር እንደሌለው ለደረጀ እንዲሁም ለማርታ ነግሮ ለማሳመን ሞክሮ የነበረ ቢሆንም ነገር ግን ዳጣ በምሽት ማርታ የናታን ክፍል ውስጥ ባለችበት ሰዓት ሳታንኳኳ በእርግዳ ገብታ ከማርታ ጋር ላይን ተፋጠዋል። ቢሆንም አስተዋዩ ናታን እንዲሁም ብልጧ ዳጣ ለዚህ የሚሆን ሰበብና ምክንያት መደርደር አይከብዳቸውም። ማርታና ደረጀ በዚህ ጉዳይ ላይ ትኩረት አድርገው እንጂ ቤት ውስጥ ከዚህ የበለጠ ትልቅ ችግር አለ። አቢጌል ሙሉ ቤተሰባቸውን ደስታቸውን ነጥቆ ሊበታተናቸው የሚችል ነገር ነው እያደረገች ያለችው። የሰላምን ልጅ አባት ለማወቅ እንዲሁም የደረጀና ዳጣ ያላቸውን ግንኙነትም ለመሰለል የደረጀ መኪና ውስጥ አስቀምጠው የነበረውን የድምጽ መቅጃ ያስተዋለው ሰው አልነበረም። ኤቢ የተቀዳውን ድምጽ ለመስማት መኝታ ክፍሏ ሆና ማዳመጥ ትጀምራለች። ነገር ግን ከደረጀና ከሰላም ደህና የሆነ መረጃ እንኳን አላገኘችም ነበር። እንዲያውም ልጁ የደረጀ ልጅ እንዳልሆነ አምና የናታን ሊሆን እንደሚችል ጠርጥራለች። በመሃልም ውሃ ወደ ክፍሉ ትመጣና አጠገቧ ትቀመጣለች። አቢጌልም ስራ እንደያዘች ነግራ ከክፍሏ እንድትወጣ ታደርጋታለች። ቀጥላም የተቀዳውን ድምጽ ማዳመጥ ትጀምራለች። በዛን ሰዓት ናታንና ዳጣ ግቢያቸው ውስጥ ሳር ላይ ተኝተው ጨረቃዋን እየተመለከቱ የሆድ ወዳቸውን እያወሩ ጥሩ የፍቅር ጊዜ እያሳለፉ ነበር። ናታንም ቀጥሎ ሲመሽ አየሩ ደስ አይልም ብሎ ይጠይቃታል። ዳጣም ምናልባት አሁን ደስ ሊለኝ ይችላል፣ ድሮ ግን ፍርሃት፣ ጭንቀት እንዲሁም ድንጋጤ ነበር የሚሰማኝ። ጨለማ አልወድም፣ ሲመሽ ሁሉም ሰው ወደ ቤቱ ይገባል፣ እኔ ግን ማደሪያ ስለሌለኝ ብቻዬን ነበር የምቀረው። ፀሐይ ሲጠልቅ ትዝ የሚለኝ መከራዬ ነው። አሁን ለኔ አልፏል፣ ግን ለሌሎች አላለፈም። ከደሃ ስትወለድ ከጅግርህ እንኳን ብትወጣ እድሜ ልክህን በስቃይ ትኖራለህ እንጂ ሁሉም ነገር አያልፍም፣ ጠባሳው ይቀራል ብላ ስትለው ናታንም ግን እኛን ሰዎችን የሚያኖረን ተስፋ ነው። ተስፋ ካለን ህይወት አለ። ሁሌም አያልፍልንም ብለን ተስፋ መቁረጥ የለብንም። አዎ ለሁላችንም አያልፍልንም፣ ግን ደግሞ የተወሰኑ ሰዎች ያልፍላቸዋል። ስለዚህ ተስፋ ልንቆርጥ አይገባም ብሎ ያጽናናታል። በዛን ሰዓት አቢጌልም የተቀዳውን ድምጽ መስማት ቀጥላ ነበር። ውሃም በብርጭቆ ውሃ ይዛ ትመጣና ፊቷ ላይ ቸልሳባት ሮጣ ከክፍሉ ትወጣለች። አቢጌልም በንዴት ከያዘቻት እንደምትመታት ዝታባት አሁንም ድምጹን ማዳመጥ ትቀጥላለች። በመሃልም የተቀዳው ድምጽ ይቋረጣል። የተቋረጠበትን ቦታ በጣም አጓጊ ቦታ ስለነበረን በንዴት ተንገብግባ ወደ ሳሎን ትሄድና አርጁን ጋር ትደውልለታለች። አንተ ቆይ እንዴት እንደዚህ ታደርገኛለህ ብላ ስትለው አርጁንም ከስልክሽ ጋር እኮ ኮኔክት አድርጊው ብዬሽ ነበር፣ ከሁለት ጂቢ በላይ እኮ እንደማይቀዳልሽ ነግሬሽ ነበር ብሎ ሲላት ኤቢም የት ነው ያለኸው አንተ ማትረባ፣ ለአንተ እኮ ያጣሁት ቀን ነው፣ ምን ላይ እኮ ሪከርዱ እንዳቆመ ብታቅ ብላ ስትለው እሱም አረ ኤቢ በቃ አትቆጪ፣ ሚሞሪውን ድጋሚ ከተሽ ቅረጪ ብሎ ይላታል። ኤቢም የበለጠ ተናዳ አንተ ቆይ የምቀደው ዘፈን መሰለህ እንዴ ወይኔ አቢጌል የማትረባ ብላ ትለውና ስልኩን ትዘጋበታለች። በዛን ሰዓት ደሬና ማርታ መኝታ ቤታቸው ውስጥ ሆነው ስለነ ዳጣ ጉዳይ እያወሩ ነበር። ደሬም ቀጥሎ ማርትዬ
እኔ ከሁሉም ነገር ይገባኛል። ያንቺ ፍላጎት ናታን የኤቢ እንዲሆን ነው አይደለ ብሎ ሲላት እሷም ብፈልግስ ምን አድርጋለሁ አላስገድደው። እኔ እኮ የሴት ልጅ እናት ነኝ። በዚህ ሁኔታ ኤቢን ማንም አያገባትም። እድሜ ልኳን ደስተኛ ሳትሆን ልትኖር ነው። ትዳሯ ያልተሳካላት ሴት ማለት ደግሞ ህይወቷ ሰንካላ ነው የሚሆነው። ወድጄ መሰለ የሴትነት ወጉን ትቼ ናታንን ታግባው ማለቴ ብላ ስትለው ደሬም አንቺ እኮ ልክ ነሽ ማርቲ፣ ግን ደግሞ እሱ ካልወደዳት በግድ አይሆንም። ይሄንን ደግሞ ደጋግሜ ነግሬሻለሁ ብሎ ሲላት እሷም ባትለኝስ ምን ማድረግ እችላለሁ ብለህ ነው? የናታን ልብ ያለው ዳጣ ጋር ነው ብላ ትለዋለች። ደረጀም ዳጣ በምን ከኤቢ ተሽላ ነው ቆይ አይኑን የሚጠልባት ብሎ ይጠይቃታል። ማርታም የምሬን እኮ ነው በአይኔ በብረቱ አይቻቸዋለሁ ስለ ሁለቱም ፍቅር ውስጥ ናቸው። ደሬ እመነኝ፣ እነዚህ ልጆች የኛ ባይሆንም አደራዎቻችን ናቸው። ይሄ ነገር ልክ እንዳልሆነ ልትነግራቸው ይገባል ብላ ስትለው ደሬም በሐሳቧ ተስማምቶ ናታንን እንደሚያወራው ነግሯት ይተኛሉ። በነጋታውም ደረጀ እንዳለው ከናታን ጋር በረንዳቸው ላይ ተቀምጠው ማውራት ይጀምራሉ። ደረጀም ቀጥሎ ሚስት ለማግባት አስበህ ታውቃለህ ብሎ ይጠይቀዋል። ናታንም እንግዲህ ለማን እንተዋለን ብለህ ነው አባዬ ያው ጊዜው ሲደርስ ብሎ ይለዋል። ደረጀም ቀጥሎ ሚስት ለማግባት መብሰል እንዳለብህ ታውቃለህ አይደል? ትዳር በጣም ከባድ ነው። ይኸውልህ ሚስትህ ያለ ረፍት ቀን ከሌት ሰርተህ ገንዘብ እንድታመጣ ትፈልጋለች። በዛውም ተመሳሳይ ደግሞ ለሷም ጊዜና ሰዓትም እንድትሰጣት ትፈልጋለች። ለዚህ ነው ትዳር ከባድ ነው ማለት። ይሄም ብቻ አይደለም፣ ሴቶች በባህሪያቸው ራሳቸው አጥፍተው ነገር ግን አንተ እንዳጠፋህ ሊያሳምኑ ይችላሉ። እንባቸውን ሲያረግፉት ራስህ ይቅርታ ተጠይቃቸዋለህ። ብቻ ናታን በአጭሩ መገኘት ባለበት ሰዓት ሁሉ መገኘት አለብህ። ከማግባት በፊት ይህን የሚሸከም ትከሻ መፍጠር መቻል አለብህ። በእርግጥ ህይወት ያለ ሴት እንደ ሲኦል ናት። እነሱ ማለት የህይወትክም ቅመም ናቸው። ህይወት ያለ እነሱ አትጣፍጥም። ለማንኛውም ይህንን እምልህ ከዳጣ ጋር ተፈጠረ በሚባለው ጉዳይ ጥርጣሬ ገብቶኝ ነው። የምሰማው ነገር እውነት ነው? ከዳጣ ጋር ያላችሁ ቀረቤታ ጥሩ አይደለም ብሎ ሲጠይቀው ናታንም አረ እንደዛ አይደለም አባዬ፣ ምንም የተፈጠረ ነገር የለም። በቃ እኔና ዳጣ እንግባባለን እንጂ ሌላ ነገር የለም። ዳጣ በጣም ጥሩ ልጅ ናት። የህይወት ፍልስፍናዋም ይመቸኛል። በቃ በዚህ ጉዳይ እንግባባለን ብሎ ይለዋል። ደረጀም ቀጥሎ ምን እንደምልህ መቼም ይገባሃል። ዘመኑ በጣም ከፍቷል። ለኔ ሁላችሁም ልጆቼ ናችሁ። እንደዚህ አይነት ነገር አልመክርህም። አንተ ልጅ ነህ፣ ትምህርትህን ጨርስ። ከእንደዚህ አይነት ነገርም ተቆጠብ። አምናለሁ ናታን፣ ሴት ልጆቼ መሃል ያኖርኩህ እንደ አባትህ ሐቀኛና እውነተኛ ሰው ነህ ብዬ ነው ብሎ ሲለው ናታንም እውነት አባዬ እንደ ራስህ እመነኝ። አሁን ምንም የተፈጠረ ነገር የለም፣ አሁንም አይፈጠርም። አሁንም ቢሆን እምነትህ ይቀጥል አባዬ ብሎ ይለዋል። የዛኑ ቀን ማታም ነው ማርታ ናታን ክፍል ገብታ ከደረጀ ጋር ምን እንዳወሩና ምን እንደበለሰለት ናታንን እየጠየቀችው ባለችበት ዳጣ ወደ ክፍሉ ዘው ብላ የገባችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ለብዙ ሰው እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። የምንለቀው ቪዲዮ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።